ሰላም ሰላም እንዴት ናችሁ ቤተሰቦቼ? እንኳን በሰላም ወደ ፍሬ ቤት መጣችሁ። ቤት ለእንግዳ አዲስ ለሆናችሁ ሰዎች የቀደማችሁ ቤተሰቦቼም ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ የማሳያችሁ ደግሞ የልጄን ፀጉር እንዴት እንደማጥብ ነው። ብዙ አዲስ ነገር ይኖራል። ከትንሽነታቸው ከፍ እያሉ ሲሄዱ የምታጥቡበት መንገድ እየተቀየረ አይደል የሚሄደው። ቁመታቸው ሲረዝምባችሁ እነሱ ደግሞ ሲያድጉ አይምሮም ማለት ነው እና የሚታጠቡበት መንገድም እንደዛው እየተቀየረ ይሄዳል እና እሱን እንዴት እንደማጥብ ላሳያችሁ ነው ዛሬ የመጣሁት። ጾም እንዴት ይዟችኋል? በእስልምናም በክርስትናም በኦርቶዶክስ ጾም ላይ ነን። ጾማችንን ዋጋ ያለው እግዚአብሔር የሚወደው የሚቀበለው ያድርግልን። ያለንበት የግልም ሆነ እንደ ሀገር የገባንበትን ችግር እግዚአብሔር የሚመለከትበት ሰምቶ ደግሞ የጸሎታችንን የጾማችንን ምላሽ የምናገኝበት ይሆንልን። እሱ ነው ትልቁ ነገር እና ጾማችን ዋጋ እንዲያገኝ ይርዳን እግዚአብሔር። በእስልምናም ላላችሁ በክርስትናም ላላችሁ ወገኖች ለኦርቶዶክሳውያን እግዚአብሔር ጾማችንን ዋጋ ያለው ያድርግልን ማለት እወዳለሁ። እና ዛሬ ያው በመፍታቱም ላይ እሷም ተሳትፋለች። የተወሰነ ፈታለች። ወፋፍራም ስለነበር ለነገሩ ጎበዝ ናት ስትፈታ በጣም። አሁን አስጎንብሼ ማጠብ ጀምሬያለሁ። ምክንያቱም አሁን ወይዘሩ ብርድ ስለሆነ ውሃው ላያቸው ላይ እየፈሰሰ እንትን ሲል ማለት ውሃው ሲቆም የሞቀው ውሃ ሲቋረጥ ያው ይበርድ የለም ይበርዳታልና የማደርገው ምንድን ነው እንደዚህ የተወሰነውን አስጎንብሼ ነው ማጥባት። ያው ግን አንገቷን በጣም ነው የሚደክማት። ታውቁታላችሁ አጎንብሰን ስንታጠብ ስለሆነ ያደግነው ሁላችንም ይደክማታል በጣም። ትንሽ ደግሞ ፀጉሯ ውሃ ሲነካው ክብድ ስለሚል አንገቷን በጣም ነው የሚደክማት እና ግማሽ እንትን ምንድን ነው ግማሹን አስጎንብሼ ግማሹን ደግሞ ቁጭ ብላ እንድትታጠብ ነው የማደርገው። እንዳልኳችሁ ሙሉን ቁጭ ብላ ላይዋ ላይ ከፈሰሰ ውሃው ሲቋረጥ በጣም ይበርዳታል። ለዛ ነው እንደዚህ ማጥባት። በመጀመሪያው ሻምፖ የተወሰነ አፍታተዋለሁ። ሻምፖ ቆንጆ ነው፣ ለማበጠር ብዙ የሚያስቸግር አይደለም። ቆንጆ ሻምፖ ነው እና በተወሰነ በተለይ ፀጉሩ ቅባት ኖሮት ምናምን በደንብ የመጀመሪያው ቆሻሻ ሳይወጣ ያስበጥራል። ሁለተኛው ላይ አይበጠርም። ያው አለቅልቃችሁ ሁለተኛ ሻምፖ ስታደርጉ እኔም እሱን አልመክርም። የመጀመሪያው ሻምፖ ፀጉሩ ቆሻሻውም ቅባቱም ምኑም እንዳለ ለማበጠር ግን የተሻለ ነው፣ ቀለል ይላል እና የመጀመሪያውን ቆሻሻ በደንብ ያወጣላችኋል። ይሄ በተለይ ብላንኬት የሚለብሱት ምናምን ይሄ ጥጥ የሚመስል ነገር ፀጉራቸው ውስጥ እሱ ደግሞ ፀጉሩ ይተበትባል። ታውቁታላችሁ፣ ቁጥር ነው የሚያደርገው እሱ ፀጉር ውስጥ በመጀመሪያ ሲወጣላችሁ፣ ከዛ በኋላ ያለው ስራ ቀለል ያለ ነው የሚሆነው እና ማበጠሪያ ውስጥም በብዛት የምታገኙት የጥጥ ነገር የብላንኬታቸው ምናምን ነው እና እሱ ነገር ሲቀልላቸዋል በመጀመሪያው ስትቦርሹት ማለት ነው። ሻምፖ ደግሞ እንደዚህ የማያፍታታላችሁ ከሆነ በኮንዲሽነርም ቢሆን የመጀመሪያው ቢበጠር አሪፍ ነው። ከዛ በኋላ ሁለተኛ ሻምፖችሁን ታደርጋላችሁ። ፀጉሩ ኦልሬዲ እንደምታዩት በደንብ ተፍታቷል። አሁን ቆሻሻውን ለማውጣት ቀላል ነው። የመጀመሪያው ብዙ ነገር ይዞላችሁ ስትቦርሹ ወጥቷል። እንዳልኳችሁ ሻምፖ የማያስበጥራችሁ አይነት ከሆነ ለፀጉራችሁ ታይፕ ምናልባት እንደ ፀጉራችሁ ታይፕ እንደገና ለነገሩ እኔ ዲታንግሊንግ ሻምፖ ነው የምጠቀመው። እሱ ለማበጠር የተሻለ ይረዳል እና እንደ ሌሎች ሻምፖዎች አይደለም። ግን ሻምፖዎች በራሱ ግን የመጀመሪያው ቅባቱ ፀጉራችሁ ያለው ነገር ሳይወጣ ቀለል ይላል ለማበጠር። የመጀመሪያው ሻምፖ ከተለቀለቀ በኋላ ሁለተኛው ላይ ግን ማበጠር በፍጹም አልመክርም። በደንብ ነው የሚያያይዘው። ከዛ በኋላ ያለውን በመጀመሪያው መቦረሽ ትችላላችሁ። ከዛ ሁለተኛ ሻምፖን አድርጌ እያለቀለኩላት ነው። በጣም አልቆሸሸብኝም ፀጉሯ ለነገሩ። አሁን በየሳምንቱ ስለሆነ ማጥባት፣ ያው በየሳምንቱ ማጠብ ደግሞ ግድ ይላል። አሁን እንትን ሲል በተለይ ሳመርም ሲሆን ያልባቸዋል እና ቶሎ ቶሎ ቢታጠቡ የተሻለ ነው። ያው ህጻናት እያሉ እንኳን ምንም አልነበረም። ህጻናትም እያሉ በእርግጥ አንዳንድ ጊዜ ሲጫወቱ ፀጉራቸው ውስጥ አቧራ ምናምን ጨምረው ይመጣሉ። በተለይ ትንሾች እየነበሩ
አንድ ጊዜ በደንብ አጥቤ ሰርቼ ቆንጆ አድርጌ ሾርቤ ይሄ እዚህ ሀገር ህጻናት መጫወቻ ቦታ ላይ ውድ ቺፕስ የሚሉት ነገር አለ። እንደ ትንንሽ እንጨቶች ናቸው፣ ግን ከታች ያው አቧራ አለው ማለት የሆነ ደቃቅ ነገር አለው እና ልጆቹ ሲወድቁ እንዳይጎዱ ተብሎ የሚደረግ ነገር ነው መጫወቻ ቦታ ላይ እና እሱን እያፈሱ ፀጉራቸው ውስጥ ጨምረው ስትመጣ አንደኛዋ ላይ በቃ ሙሉ ለሙሉ ፀጉሯ ውስጥ እንዳለ ሹሩባ ውስጥ ገብቶ አስፈትታኛለች አስታውሳለሁ። እና አሁን እንኳን ስላደጉ ብዙ እንትን የለውም እንደዚህ አይነት ነገር የለም። አንዳንድ ጊዜ በትምህርት ቤት ጌም ምናምን ሲኖር ካልሆነ በስተቀር እንደሱ አይነት ነገር የለም። እና አሁን ኮንዲሽነር ላይ ደርሰናል። መጀመሪያ ላይ በሻምፖ አፍታትቸው ስለነበረ ከዚህ በኋላ ያለው ብዙ አያስቸግረኝም። ኮንዲሽነሩ በራሱ ያፍታታልኛል። ስለዚህ አሁን ቆንጆ አድርጌ እየከፋፈልኩ ማበጠር እችላለሁ። በዛ መልኩ ነው በደንብ አድርጌ አበጥሬ አፍታትቼ አጥቤ መጨረሰው ማለት ነው። ያው ስራ ያበዛባችኋል፣ ግን ለፀጉሩም ለቀጣይ ላለውም ነገር ማለት ለምትሾርቡትም ለሁሉም ነገር በደንብ የተፍታታ ከቆዳቸው ከታች ጀምሮ ጫፍ ድረስ በደንብ የተፍታታ ፀጉር ይሆንላችኋል እና እሱ አሪፍ ነገር ነው። በደንብ ማበጠር ማለት ነው። ማበጠር በጣም ወሳኝ ነገር ነው። እርጥበቱን ጠብቃችሁ ደረቅም ሲሆን ማለት ነው። ኖርማሊ በምታጥቡ ሰዓት ብቻ ሳይሆን ኤኒታይም እርጥበት ትንሽ ረጠብ እያደረጉ ማበጠር ጥሩ ነው እና አሁን እየከፋፈልኩኝ ከታች ቆዳዋ ስር ምንድነው የተያያዘ ፀጉር እንዳይቀር ከታች ጀምራችሁ ከቆዳዋችሁ ጀምራችሁ ስታበጥሩት የተሻለ ነገር አለው እና እሱ መንገድ አሪፍ ነው። ለማንም መክረው አንዳንድ ጊዜ እንሞክር ይሉኝ ነበር እና አስሞክሬያቸዋለሁ ራሳቸው እንዲታጠቡ፣ ግን ያው እናንተ እንደምታበጥሩት አይሆንላቸውም አይችሉትም እና ከቆዳቸው ጀምሮ አያበጥሩትም። ጫፍ ጫፏን ነጨት ነጨት አድርገው ከታች ስትገቡ በቃ ተያይዞ ነው የምታገኙት በደንብ ተተብትቦ እና እስካሁን ይታገላሉ፣ ግን አልቻሉበትም። ራሳቸውን ለመቻል ከብዷቸዋል እና ያው እየታገሉ ነው፣ ግን ከባድ ነው። ስለዚህ ያው ከቆዳቸው ከታች ጀምሮ መቦረሽ በጣም አሪፍ ነገር ነው። ቁመታቸው ሲረዝምባችሁ ሲያድጉ ለምታጥቡበት መንገድ ለእናንተም ትንሽ እየከበዳችሁ ይሄዳል። ማለት ስራችሁ ቁጭ አድርጋችሁ ወይም ቆመው እናንተም ቆማችሁ ለማጠብ ትንሽ አሁን ቁመታቸው እየበዛ እየረዘሙብኝ ነው እና አስተጣጠቢን እዚህ ጋር አስቀምጥላችኋለሁ። በፎቶ ያነሳችኝን ሶልዬ ተንበርክኬ ነው የማጥባቸው እና መንበርከኪያ የሆነች የስፖርት መስሪያ ነገር ባለቤቴ አዘጋጅቶልኛል። እጃቸውን የሚያደርጉበት ነገር ነች መሰለኝ። እሷ በጣም ረድታኛለች ለመንበርከኪያ። በፊት ብላንኬት የዊንተር እንትኖች ፒጃማዎች አሉ አይደለ፣ ልስልስ ያሉት ፈር ያላቸው እነሱን አጣጥፌ ነበር የምንበረከከው እና ግን ለጊዜው ነው እንጂ እነሱ በጣም ጉልበት ያሳምማሉ። ይሄኛው ግን የተሻለ ነው ተንበርክኮ ለማጠብ እና እያንዳንዱን የፀጉሩን ክፍል በደንብ ማበጠራችሁን እርግጠኛ መሆን አለባችሁ። ውስጡ ምንም አንደኛ ቆሻሻ አይቀርባችሁም፣ በደንብ አበጥራችሁ ከታች ጀምሮ ታወጣላችሁ። ሲቀጥል ደግሞ በምትሰሯቸውም ሰዓት ኦልሬዲ በቀላሉ የሚፍታታ ፀጉር ይሆንላችኋል። እርጥበቱ ያግዛችኋል እና በደንብ አበጥራችሁ ከታች እስከ ጫፍ ድረስ ማለት ነው። ኮንዲሽነሩን በበቂ ቀቡት፣ እርጥበት ይኑረው። ኮንዲሽነሩ ደረቅ ማለት የለበትም። ውሃ በደንብ እያደረጋችሁ እንደዛ በጣም ያግዛል። ያው እኔን ያገዘኝን ነገር ለማካፈል ያክል ነው እና ውሃ በደንብ እርጥበት ሲኖረው አሪፍ ነው። ኮንዲሽነሩንም እንዲህ በበቂ ስታደርጉበት በጣም ያግዛችኋል። ባለፈው ትንሽ ትሪም አድርጌላት ጫፍ ጫፉን ቆርጬላት ስለነበረ ብዙ አያስቸግረኝም እንትኑ እንጂ ፀጉሯ የመያያዝ ባህሪ አለው። ግን ጫፍ ጫፏ መነሳቷ በጣም ጠቅማኛለች። በፊት መቆረጥ በጣም ደስ ይላት ነበረ። አሁን ግን በቃ እንዲነካባት አትፈልግም። ፀጉሯ ማደግ ማለት ይሄ ነው እያልኩኝ ነበር እኔ ራሴና በፊት እንደውም እንዲቆረጥላትና ራሷ ማበጠር መታጠብ እንድትችል አቅሟ የሚችለውን ያህል ሳይዝ እንድቆርጥላት ትፈልግ ነበረ። ግን አሁን ወደዋለች ፀጉሯን እና የዛን ጊዜ ብዙ ስትገፋፋኝ በቆርጥ ኖሮ እንቆጭ ነበረ። እሷ የሚቆጫት ነበር እምቢ ብያት ነው እንጂ
በደንብ እኔ ማጥበው ጓደኞቼ ራሳቸው ይታጠባሉ እና ራሴ የምታጠበው አይነት ሳይዝ አድርጊልኝ ቁረጭልኝ ትለኝ ነበር እና የተወሰነ ጊዜ እንደሱ ትንሽ ተጨቃጭቀን ነበር። እኔ ብዙ ደክም ያለው ይህን ፀጉር ለማሳደግ እንደዚህ በጣም ፀጉር ይቆጭሻል በኋላ ምናምን ብዬ ለምኜ ነው እንትን ያለችው ሀሳቧን የቀየረችው እና ከዛ በኋላ አሁን ላይ ግን ጫፉን እንኳን ሲቆረጥ ፀጉሬን ቆረጠችብኝ ምናምን ስትለኝ ነበረ እና ሀሳቧን ቀይራለች። ሀሳባቸውን ይቀይራሉ። ምናልባት ቁረጡኝ ምናምን የሚሏቸው ልጆች ሊኖሩ ይችላሉ፣ ስታበጥሯቸው እየተሰላችሁ ምናምን። ግን ታገሱ፣ ትንሽ ጊዜ ነው፣ ሀሳባቸውን ይቀይራሉ። እንዳትቆርጡ። እሱ ነው እኔን የገጠመኝ እና ትንሽ ታገሉ፣ እናቶች ታገሉ፣ እንዳትቆርጡ። እዛ ደግሞ ጥግ ጥጉን ያያችሁት ሰማያዊ ፕላስተር ምንድን ነው እያላችሁ ጥያቄ ፈጥሮባችሁ ሊሆን ይችላል። የሩሙን ቀለም ልንቀይር ብለን ያው ሌሎች ቀለሙ መንካት የሌለባቸውን ቦታዎች ነው ለመከለል የሞከርነው። ምን አይነት የቀለም ዲዛይን ነው ብላችሁ ትደምማላችሁ መቼም። እንደዛ ነው እና አሁን ቦርሼ ጨርሻለሁ። በጣም አሪፍ አድርጌ ነው ያበጠርኩላት። ሙሉ ለሙሉ ተፍታቷል። ጽድት አድርጌ ነው ያጠብኩላት በደንብ እና አሁን ኮንዲሽነሩን እያወጣሁት ነው። ኮንዲሽነሩን በደንብ ከቆዳዋ ላይ የነካካው ካለ ያው ኖርማሊ አላረግም፣ እንዳይነካው አደርጋለሁ። ፀጉሩን ነው የማደርገው። እዛ በደንብ ግን የቀረ ነገር ካለ ከታች እየገባው በደንብ እንዲወጣላት አደርጋለሁኝ። እና በጥቅሉ አይ ቲንክ የፈጀብኝ ስንት ደቂቃ መሰላችሁ? ወደ 49 ደቂቃ አካባቢ ፈጅቶብኛል። 1 ሰዓት ብላችሁ ውሰዱት። በመሀል ያው ለመዘጋጀት ፀጉሩን የመፍታቱ ምናምን ነገር በደንብ ሲጨማመር እና ቪዲዮውን ወደ 15 ደቂቃ ለመቆራረጥ ሞክሬያለሁኝ። ግን በጥቅሉ የፈጀብኝ 1 ሰዓት ብላችሁ ውሰዱት። 49 ደቂቃ አካባቢ ነበረ ሙሉ ቪዲዮ። 1 ሰዓት ብላችሁ ውሰዱት። 10 ደቂቃው በምንም የሚባከን ስለሆነ ማለት ነው። እና ብዙ ጊዜ ያው ያውቁታል ልጆቹም 1 ሰዓት ነው የሚፈጅብኝ፣ ለአንዳቸው ማጠብ 1 ሰዓት ነው የሚፈጅብኝ። ግን ያው አጠባ ላይ የደከማችሁት ድካም በኋላ ላይ በደንብ ታውቁታላችሁ። ስትሰሩ ስትሾርቡ ምናምን ንጽህናውን መፍታታቱን ምናምን ስታዩት በደንብ የደከማችሁት ድካም ዋጋው የዛን ጊዜ ነው እና ለውጡን እዛ ላይ ታዩታላችሁ። በደንብ የታጠበ የተፍታታ ጽድት ያለ ፀጉር ሳምንቱን ሙሉ እናንተም ቅልል ብሏችሁ ትከርማላችሁ። በዚህ መልኩ አጥቤዋለሁ። አንደኛው ሳይድ ተለቅልቋል። ኦልሬዲ ይኸው እንደምታዩት ጸድቷል፣ ተሾርቧል። ይሄን ይመስላል። በዚህኛው ሳይድ ያለውን እንጨርስና ያው ጨረስን ማለት ነው። ቪዲዮዎችን እያያችሁ ያበረታታችሁኝ ሰዎች በኮሜንት ደግሞ ሼር ያደረጋችሁልኝ የእውነት እሱ ደግሞ ከግምቴ ውጭ ነው ማለት ሰዎች ቪዲዮን እኔ ሼር አድርጉልኝ ብዬ አላቅም። ራሳችሁ በቅንነታችሁ ነው ይሄን ያደረጋችሁልኝ። እግዚአብሔር ይስጥልኝ። በእውነት በጣም በጣም ነው የማመሰግነው። አንድ ራሳችሁ አይታችሁ ሌላ ሰው እንዲያይ ለአንድ ሰው እንኳን ሼር ማድረግ ቀላል ነገር አይደለም። እንደ ጀማሪ ትልቅ ትልቅ ድጋፍ ነው። ለቅንነታችሁ ለሁላችሁም ላበረታችሁኝ ሰዎች ሁሉ በጣም ነው የማመሰግነው። በጣም ትልቅ ክብር አለኝ የእውነት። ከዚህም በኋላ ድጋፋችሁ ማበረታቻችሁ አይለኝ። በእውነት በጣም ደስ ይላል። ትልቅ ሞራል የሚሰጡ ሰዎች ስላሉ ነው። ኮሜንታቸው የሚያበረታ ሰዎች አሉ። በጣም ሰው የምታነቃቁ የምታበረታቱ ሰዎች አላችሁ። ኮሜንታችሁ የምታመሰግኑ እግዚአብሔር ይስጥልን የምትሉ እውነት በጣም ደስ የሚሉ ኮሜንቶችም አግኝቻለሁ። በጣም ነው የማመሰግነው። በተለያየ ርዕሶች ላይ የተለያዩ ነገሮችን እየያዝኩኝ እመጣለሁኝ። ያው የፍሬ ቤት አይደል የሚለው። ስለዚህ ከቤት ሆኜ ያለውን ነገር ሁሉ አሳያችኋለሁኝ። አንዳንድ ነገሮችን እንሰራለን፣ እንማማራለን። ኮሜንታችሁን ብዙ ነገር እማራለሁ። በጣም ነው የማመሰግነው ግን ለምታደርጉልኝ ነገር ሁሉ። በቀጣይ ቪዲዮ ደግሞ ሌላ ነገር ይዤላችሁ እመጣለሁ። ይጠቅማችኋል ሼር ባደርጋቸው ለቤተሰቦቼ ለጓደኞቼ ይጠቅማችኋል የምለውን ይዤላችሁ እመጣለሁ። የዛሬው ቪዲዮ በዚህ አልቋል። ያው ሾርቤ ጨርሻለሁኝ።
ይሄ ነው የሚመስለው ማለት ነው። አሁን ደግሞ ገላዋን ራሷ መታጠብ ስላለባት ገላዋን ስትታጠብ ፀጉሯ እንዳያስቸግራት እሱን መጨረሻ ላይ እንደዚህ አድርጌ ሰበስብላታለሁ። ይሄ ነው እንግዲህ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ክበሩልኝ ውዶች። በሌላ ቪዲዮ አገኛችኋለሁ። እስከዛው ሰላም ቆዩልኝ። Thanks for watching. Please like and subscribe. Love you all.